እስቲ በህይወታችሁ ስንት ጊዜ ስለሆነ ነገር ለሰው ተናግራችሁ ሁሉም ነገር በህይወታችሁ እንደተመሰቃቀለ ተገንዘባችሁ ታውቃላችሁ? እናም አሁን ላይ ሆናችሁ ምን አለ ያኔ አፌን በሰበሰብኩ ምላሴን በቆረጠው ብላችሁ አታውቁም? አንዳንድ ጊዜ በህይወታችሁ ለእናንተ ጥሩ የሚያስቡ የሚመስሏችሁ ሰዎች ምናልባትም ለእናንተ ጥሩ ነገር ላያስቡ ይችላሉ። ጥሩ ቢያስቡም እነሱን እስካልበለጣችኋቸው ድረስ ደስተኞች ናቸው። ነገር ግን እነሱን መብለጥ ስትጀምሩ ቅናትና ምቀኝነታቸውን ይዘው ይነሱባችኋል። በህይወት ዘመናችሁ በጣም ጥቂት ሰዎች ብቻ ናቸው ስለ እናንተ ስኬት ጥሩ ነገር የሚያስቡላችሁ፣ በእውነተኛ ደስታም የሚደሰቱላችሁ። በጣም ጥቂት ሰዎች ናቸው። ሌላው ግን በሰው መበለጥን አይፈልግም። አትታለሉ። ሁሌም ዝምታ ይሻላል። ዝምታን ምረጡ። ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች፣ ይህ በቻናላችን እየተዘጋጀ የሚቀርብላችሁ ወርቃማ የህይወት ምክር ነው። እስከ ፍጻሜ አብራችሁን ቆዩ። በአንድ ወቅት ታዋቂው የቀድሞ የአሜሪካ እግር ኳስ ተጫዋች ሉ ሆትስ እንዲህ ሲል ተደምጧል። ምንም ጊዜ ቢሆን ችግሮቻችሁን ለሰዎች እንዳትናገሩ። 80 በመቶ የሚሆኑት ምንም አይመስላቸው፣ ቀሪዎቹ 20 በመቶ ግን እናንተ እንደዚህ አይነት ችግር ስላጋጠማችሁ ደስ ይላቸዋል። ከተወለድንበት ጊዜ ጀምሮ ንግግር ለመማር ድፍን 2 ዓመት ይፈጅብናል። ነገር ግን እመኑ፣ ዝምታን ለመማር ወይም መቼና የት ምን ማለትና መናገር እንዳለብን ለመማር ህይወት በጣም አጭር ናት። ቃላት በጣም ኃይል አላቸው። የአንድን ሰው ህይወት የመለወጥ ወይም ሙሉ ለሙሉ የማበላሸት አቅም አላቸው። ስለዚህ አንድን ነገር ከመናገራችሁ በፊት 2 ጊዜ የቃላት ምርጫችሁን አስተካክሉ። እንዲሁም 2 ጊዜ አስቡ የሚባለው ለዚህ ነው። ልክ ታላቁ ፈላስፋ ፕላቶ እንዳለው ጥበበኞች የሚናገሩት ነገር ስላላቸው ነው ከአፋቸው ቃል የሚያወጡ። ሞኞች ግን የሆነ ነገር መናገር አለብኝ ብለው ስለሚያስቡ ነው። አብዛኛውን ጊዜ መናገር የምንመርጠው ዝምታን ለማስወገድ ይመስለናል። እናም ሁል ጊዜ ባወራን ቁጥር ብልህ እንደሆንን እናስባለን። ነገሩ ግን ተቃራኒ ነው። አስተውላችሁ ከሆነ አብዛኛውን ጊዜ ስኬታማ ሰዎች ላይ እነዚህን 2 ነገሮች ልብ ትላላችሁ። አንደኛው ዝምታቸው ሲሆን፣ ሁለተኛው ደግሞ ፈገግታቸው ነው። ዝምታ ለራሳችንም የምንሰጠው ውድ ስጦታ ነው። ይህ ማለት ደግሞ በቃላቶቻችን መካከል ያለው ክፍተት ማለት ነው። ራሳችንን፣ የራሳችንን ልብ፣ የራሳችን ነፍስና ደመ ነፍሳችን ሲያናግረን መስማት እንችላለን ማለት ነው። ብልህነት እንደዚህ ነው። ሁላችንም እኩል የሆነ መረዳት የለንም። ደካሞች በቀልን ያስባሉ፣ ጠንካሮች ይቅር ይላሉ፣ ብልሆች ደግሞ ነገሩን ችላ ይሉታል። ይህም ማለት ብልህ ሰዎች የዝምታን ኃይል ጠንቅቀው ተረድተውታል ማለት ነው። እናም የዝምታን ትርጉምና ጠቀሜታ ጠንቅቆ የሚያውቅን ሰው ማንም በህይወቱ ገብቶ አይበጠብጠው። እንደ ሰው ልጆች ዝም ማለት የምንቸገርባቸው ሁኔታዎች ሊኖሩ ይችላሉ። ለምሳሌ ነገሮች ግራ ሲያጋቡን ወይም ችግር ላይ ስንሆን፣ በህይወታችን እንቅፋት ወይም መሰናክል ሲያጋጥመን በሆዳችን የመያዝ ችሎታው የለንም። ስለ ችግራችን የምናወያየው ሰው ስንፈልግ እንውላለን። ከእነሱ ምክር ባንፈልግም እንኳ ዝም ብለው እንዲሰሙንና እንዲቀለን ነው። ነገር ግን አንድ ያልተረዳነው ነገር አለ። ሰዎች በህይወታችን እኛ ስለሚያጋጥሙን ችግሮች ያን ያክል አይጨንቃቸውም። እስቲ በህይወታችሁ ስንት ጊዜ ስለሆነ ነገር ለሰው ተናግራችሁ ሁሉም ነገር በህይወታችሁ እንደተመሰቃቀለ ተገንዝባችሁ ታውቃላችሁ? እናም አሁን ላይ ሆናችሁ ምን አለ ያኔ አፌን በሰበሰብ ምላሴን በቆረጠው ብላችሁ አታውቁም? አንዳንዴ በህይወታችሁ ስለ እናንተ ጥሩ የሚያስቡ የሚመስላችሁ ሰዎች ምናልባትም ለእናንተ ጥሩ ነገር ላያስቡ ይችላሉ። ጥሩ ነገር ቢያስቡም እነሱን እስካልበለጣችኋቸው ድረስ ደስተኞች ይሆናሉ። ነገር ግን እነሱን መብለጥ ስትጀምሩ ቅናትና ምቀኝነት ይዘው ይነሱባችኋል። በህይወት ዘመናችሁ በጣም ጥቂት ሰዎች ብቻ ናቸው ስለ እናንተ ስኬት ጥሩ ነገር የሚሰማቸው፣ ጥሩ ነገርም የሚያስቡላችሁ፣ በእውነተኛ ደስታም የሚደሰቱላችሁ በጣም ጥቂቶች ናቸው። ሌላው ሰው ግን መበለጥን አይፈልግም። አትታለሉ። ሁሌም ዝምታ ይሻላል። እዚህ ላይ ግን አንድ ነገር እንድትረዱልኝ ይፈልጋለሁ። ሰዎች ከሐሳባቸው ተነስተው ሊፈርዱባችሁ ወይም ሊተቿችሁ እንደሚመጡ ማወቅ አለባችሁ። እናንተ ምንም ያክል ብታወሩና ራሳችሁን ለማስረዳት ብትሞክሩም ማንም የማይረዳበት ጊዜ ይኖራል። በዚህም ጊዜ እንድታስታውሱ የምፈልገው የማህተመ ጋንዲ አባባል አለ። የእናንተ ዝምታ በሚገባቸው ሰዎች ላይ ቃላችሁን አታባክኑ። አንዳንድ ጊዜ እናንተ ልታደርጉት ከምትችሉት ኃይለኛ ነገር አንዱ ዝም ማለት ነው። እናም አሁን
መቼ መናገር እንዳለባችሁ ግር ሊላችሁ ይችላል። አንድ ነገር በማስታወስ ብቻ ግን ለጥያቄያችሁ መልስ ልስጣችሁ። ንግግራችሁ ከዝምታችሁ የተሻለ እንደሆነ ሲሰማችሁ ብቻ ተናገሩ። ድምፃችሁ ወይም ደግሞ የእናንተ ሐሳብ የምትወያዩበት ነገር ላይ አስተዋጽኦ የማያደርግ ከሆነ ዝምታን ብትመርጡ የተሻለ ነው። በዚህ መንገድ ከሚናገሩ ሰዎች እናንተ ብዙ ዕውቀትን ልትማሩ ትችላላችሁ። ዝም በማለትም የሰዎችን ማንነት ከሚገባ በላይ ልትረዱ ትችላላችሁ። እዚህ ምድር ላይ አሉ የሚባሉ ስኬታማ ሰዎች ከሚከተሏቸው ወርቃማ መርሆች አንዱና ዋነኛው ዝምታ ነው። ታላቁ ፈላስፋ እንዳለው ዝምታ ታላቅ ጥንካሬ ምንጭ ነው። ይህ አባባል አንዳንድ ጊዜ እናንተ ማድረግ ከምትችሏቸው ጥሩ ነገሮች መካከል ዝም ማለት አንደኛው አማራጭ መሆኑን የሚያስታውሳችሁ ነው። አሁን ላይ በምንኖርበት ፈጣን ዓለም ላይ ነገሮች ከቁጥጥር ውጪ በሚሆኑበት ጊዜ አንድ ሰው እናንተን የሚያበሳጭ ሥራ ቢሰራ ቢያስከፋችሁና እንድትናደዱ ቢያደርጋችሁ ሁለት ምርጫዎች በፊታችሁ ይቀርባሉ። አንደኛው አማራጭ ራሳችሁን በማብራራትና ልኬን አሳይሃለሁ በማለት ባበሳጫችሁ ሰው ላይ መጮህ መጀመር ነው። ይህ ደግሞ ታላቅ ጉልበትን ያባክናል። ሁለተኛው አማራጭ ደግሞ ሰከን ባለ አንደበትና ስማርት በሆነ አስተሳሰብ ነገሩን ችላ በማለት ዝምታን መምረጥ ነው። አእምሯችሁ ውስጥ እንዲቀመጥ እንኳን መፍቀድ የለባችሁም። አእምሯችሁ ከተበከለ ውሏችሁም የተበከለ ይሆናል። በተጨማሪም ዝምታ እናንተን ላበሳጫችሁ ሰው ጥሩ መልስ ነው። እነሱ እናንተን ስላበሳጯችሁ እናንተም እንደነሱ የምትበሳጩ ነው የሚመስላቸው። ነገር ግን ደግሞ በተቃራኒው እናንተ በተረጋጋ መንፈስ ነገሩን ችላ ስትሉ እነሱ ግራ ይጋባሉ። ሳያስቡት እነሱ ራሳቸው የጥፋተኝነት ስሜት ይሰማቸዋል። እናም በድጋሚ እናንተን የማናደድ ፍላጎት በፍጹም ጭንቅላታቸው ላይ አይመጣም። ዝም በማለታችሁ ብቻ ሰዎች እናንተን ግድ የለሽ በሆነ መንገድ እንዳያናግሯችሁ ያደርጋቸዋል። በተጨማሪም ጸጥታ ውሳኔን ለመወሰን በጣም ጠቃሚ ነገር ነው። ጸጥታን ስናዘወትር ሐሳባችንን የሚከፋፍሉ ነገሮችን ትተን አስፈላጊ በሆኑ ነገሮች ላይ ማተኮር እንጀምራለን። ዝምታ ወይም ጸጥታ ሲባል ምንም ጊዜ የአካላዊ ዝምታ ብቻ አይደለም። አእምሯችንም ጸጥ ሊል ይገባል። ሐሳቦቻችንን በአንድ ቦታ ብቻ መሰብሰብ ይኖርብናል። ይህንን ስናደርግ ሁለት ነገሮችን ልናገኝ እንችላለን። አንደኛው ውስጣዊ ድምፃችንን ወይም ኢንቲዩዊሽን የሚባለውን ነገር ማዳመጥ እንድንችል ሲሆን፣ ሁለተኛው ደግሞ ስለ ራሳችን ጥልቅ የሆነ ግንዛቤ ማግኘት እንድንችል ያስችለናል። ይህ ደግሞ ወደ ግላዊ እድገትና ራስን ወደ ማወቅ ይመራናል። ዝምታችሁን ያልተረዱ ምናልባትም የእናንተን ቃላት ሊረዱ አይችሉም። እናንተን በትክክል የሚያውቋቸው ሰዎች ደግሞ የእናንተን ቃል ብቻ ሳይሆን ዝምታችሁንም የመረዳት አቅም አላቸው። አንድ ሰው ዝምታችሁን ሊረዳ ካልቻለ ስትናገሩ የእናንተን ቃላት እንደሚረዳ በምን እርግጠኛ ናችሁ? ለቃላቶቻችሁ ዋጋ ለማይሰጥ ሰው ዝምታችሁ በጣም ጥሩ መልስ ነው። በመጨረሻም የምናስታውሰው የጠላቶቻችንን ቃል ሳይሆን የጓደኞቻችንን ዝምታ ነው። አብዛኛዎቻችን በሕይወታችን የሚያጋጥሙንን ነገሮች ለመታገል ዝግጁዎች ነን። ጓደኞቻችንን ግን አሳልፈን መስጠት ወይንም ማጣት አንፈልግ። ይህም አንድን ነገር ብቻ ነው በግልጽ የሚያሳየው፣ ጓደኞቻችን ለእኛ በጣም ትልቅ ዋጋ እንዳላቸው። ነገር ግን በሕይወት አጋጣሚ የተለያየ አቅጣጫን ስንመርጥና ከእነሱም ስንለይ በጣም እንከፋለን። በዚህም ጊዜ እናንተ ጨለማ የሚባለውን ጊዜያችሁን እያሳለፋችሁ እያለ ከእናንተ ጀርባ ማን ምን እንደሚያደርግ በዝምታችሁ ብቻ ልታውቁ ትችላላችሁ። ሕይወታችሁን ለማስተካከል ብላችሁ የብቻችሁን መንገድ ስትይዙ ወይም ደግሞ ከእነሱ ትንሽ ስትርቁ ከጀርባችሁ ማን ቁጭ ብሎ ምን እንደሚያወራ ትረዳላችሁ። በተጨማሪም ትክክለኛ ጓደኞቻችሁን ከውሸተኛ ጓደኞቻችሁ የምትለዩበት ጊዜ ነው። በዚህ ዘመን ዝምተኛ መሆን ወይም ደግሞ ሰላምን መምረጥ በብዙዎች እንደ ድክመት የሚታሰብ ባህሪ ነው። ነገር ግን እነሱ ሊሰሯቸው ከሚችሉ ትልቅ ስህተቶች መካከል አንዱ ይህ ነው። አታውቁም፣ ተዳክማችኋል ብለው በሚያስቡበት ሰዓት እናንተ ከምን ጊዜውም በላይ ተጠናክራችሁ ትገኛላችሁ። በሕይወት የሚጎዳን የጠላቶቻችን ትችት ሳይሆን ጓደኞቻችን ናቸው ያልናቸው፣ ይደግፉናል ብለን ያሰብናቸው፣ ተስፋ የጣልንባቸው ሰዎች በጨለማ ጊዜያችን ጥለውን ሲሄዱ ወይም ድጋፋቸውን ሲያቆሙ። ብዙ በማውራቴ እንጂ ዝም በማለቴ ተጸጽቼ አላውቅም። ምንም ጊዜ በጭካኔ የተነገረ ቃል የማይታለፍ ነው። ብዙ ጊዜ ዝምታ በጣም ጥሩ አማራጭ። ስለሰማችሁ አመሰግናለሁ።